ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 13/06/2018 ዓመተ ምህረት ነው። እኔ ዛሬ የመጣሁበት አንዳንድ ኮሜንት በሚጻፉበት ሰዓት ሰው አትሳደብ ምናምን የሚል አለ። በእርግጥ ልክ ናችሁ። ነገር ግን ሜዳው ላይ ሆናችሁ ስታዩት እጅግ ይዘገንናል። ጎበዝ በጣም ነው የሚዘገንን። ምክንያቱ ምንድነው ካላችሁ የመጀመሪያው ማለት ነው እኔንና እኔን መሰሎች በመላው አማራ በህይወት እየተንቀሳቀሱ ያሉትን በማመን ለምሳሌ ስለ ግሌ ብነግራችሁ እኔን በማመን ውድ ህይወታቸውን እስከ ወዲያኛው አሳልፈው የሰጡ ጀግና ወንድሞቼ በዚህ ትግል ላይ ተሰውተዋል። አጥቻቸዋለሁ። የሞቱት መኖር ስለማይፈልጉ አይደለም፣ ቤተሰብ ለመመስረት አቅቷቸው አይደለም፣ ሀብት ንብረታቸው ስላጡ አይደለም። የአማራ ህዝብ ነፃ እንዲወጣ ብለው ነው ውድ ህይወታቸውን አሳልፈው የሰጡ። እነኚህ የተሰዉ ወንድሞቻችን ደግሞ በህይወት ያለሁት እኔ በምንም ይሁን በምንም አደራቸውን ተሸክም የእምነታቸውን ሳልበላ ትክክለኛ ዓላማውንና ግቡን እንዲመታ መታገል አለብኝ። ስለዚህ ይህንን ትግል የሚያንቋሽሽ ሰው ማንኛውም ከመጣ ልዘቅዝቀው፣ ከፈለገ ልዘቅዝቀው። የምን አባቱ ክብር ነው? የምን አባቱ ክብር? ክብራቸውን አይደለም ህይወታቸውን አሳልፈው የሰጡ ወንድሞች አሉኝ። በቃ ስድብ ቀርቶ ነው የምልህ። ከዛ በላይ መገለጫ ቢኖረው እናገራለሁ። ይሄን ትግል የሚያንኮላሽ ሰው ካለ ማንኛውም ይሁን ማለት ነው፣ ማንኛውም አደር አለብኝ። እኔ ለደሞዝ አይደለም የታገልኩት፣ ለክብር አይደለም የታገልኩት፣ ለስልጣን አይደለም የታገልኩት፣ ለስልጣን አይደለም። እኔ አማራን ነፃ ካወጣው ስልጣን የሚይዘው አካል አለ፣ የተደራጀ ማለት ነው። አገር ሊመራ የሚችል ህዝብ ሊያስተዳድር የሚችል እና አርበኛ ዘመነ ካሴን እና ሌሎችም በአሁኑ ሰዓት የአማራን ፋኖ እየመሩ ያሉ ጀግኖች የአማራ ልጆች አሉ። በቃ እነሱ የሚያከብሩትን ያከብሩ፣ የፈለገው የሚያደርጉ ያርኩ፣ አይመለከተኝም። የአማራን ትግል የሚሳደብ ወይንም የሚያንቋሽሽ ከመጣ ግን አልምረውም። ገብርኤል ምስክሬ ነው፣ አልምረውም። ከቴም ስድቡን ቀላሉን ነው። ይሄማ ቀላል ነው። ቤት ንብረቱን ትቶ የወጣ ማት ፋኗል። ልጆቹን ሚስቱን ትቶ የመጣ ማት ፋኗል። ስለዚህ በዚህ ላይ የሚቀልድ ማንኛውም አካል ቢሆን ጊዜ የለኝም። ክስክስ ነው የማደርገው። ጥንባታም ከሆነ ጥንባታም ነው እለዋለሁ። የሸተተ ከሆነ የሸተትክ ነው እለዋለሁ። የአማራን ፋኖ ትግል የሚያንቆላሽ ሰው ሆን ብሎ የሚመጣ ሰው ካለ ልዘቅዝቀው። ከዛ ውጪ ይሄን ለበስክ፣ ይሄን አረክ፣ ይሄን ኮፍያ አረክ ምናምን እኔ ውበት አልፈልግም። በቃ እኔ ኮፍያን በቂ ነው። በቃ የለበስኩት ጃኬት በቂ ነው። ፈጣሪ የሰጠኝ ኔቸርም በቂ ነው። ሙሉ አካል አለኝ፣ ሰርቼ እበላለሁ፣ እንደፈለኩ ከጓደኞቼ ጋር ወጣ ገባለሁ። ስለዚህ እኔ ለክብር የምጨነቅ ሰው አይደለሁም። ሲጀመር እኔ እንዴ በቃ ፈጣሪን ነው ማክበር ያለብኝ። እኔ ካከበርኩ ማንን አባቱን ነው ማከበር? ምን አባቱ ስለሆነ ነው ማከበር? ጡት ስለቆረጠ የጡት ቆራጭ ደጋፊ ስለሆነ በድሮን ጤና ጣቢያ ሆስፒታል ለሚያወድም ደጋፊ የሆነ ነው ማከብረው? ልዘቅዝቀው ከፈለገ። ስለዚህ እኔ እንደዛ አይነት ሰው አይደለሁም። ለወደፊትም የአማራን ፋኖ የሚያንቋሽሽ ካለ እዘቀዝቀዋለሁ። ልዘቅዝቀው አሁንም ከፈለገ። አማራ ትግል ላይ ተጣብቆ ልጆቹንና ቤተሰቡን የሚመራ ድውያን አለ። የሚለውን እንስማው። ይሄን ቪዲዮ ያቀረበልኝ ልጅ እጅግ በጣም ነው የማደንቀው። ሄኖክ መሰለኝ የሚባል፣ ስሙን ከተሳሳቱ በጣም ይቅርታ። እጅግ የአማራ አርበኛ ነው። ብዙ ላይ የሚሰራቸውን ቪዲዮዎች አያቸዋለሁኝ። እጅግ በጣም የማደንቀው ነው። ሰዎችን በአክብሮት ነው የሚያናግራቸው። እኔ ግን እንደዛ አይደለሁም። ቤቴን፣ ንብረቴን፣ ልጆቼን፣ ባለቤቴን
ኑሬን በሙሉ ትውት አርጌበት የመጣው የአማራ ትግል ነው። ስለዚህ ሀብታሙ አያሌው ድውያን ነው፣ ለማኝ ነው። እኔ ሄኖክ ለሀብታሙ አያሌው ክብር የሰጠው ስተት ነው። እኛ የታገልነው የሀብታሙ አያሌው ሚዲያ ፎሎ ልናጨናንቅ አይደለም። ስለዚህ እኔ አንተን ውሳኔ አከብራለሁ። ነገር ግን ለሀብታሙ አያሌው እንዲህ አይነት ክብር የሚሰጠው ሰው አይደለም። ለማኝ ነው፣ የለማኝ ልጅ በለው። ዝም ብለህ ምን ታቆላምጠዋለህ? እስቲ ስሙት። ጊዜ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ዘርፍ ኃላፊ ሄኖክ አዲሴ አንድ በስነ ልቦና ወድቆ ከመጀመር ጋር በተያያዘ አስተያየት ሰጥቼ ነበረ። አስረስ ደገመው። ስለዚህ የድርጅት አቋም ሆኖ ከሆነ ይፋ አድርጉትና። ሰላም ቤተሰብ፣ ሀብታሙ አያሌውን እንግዲህ እንደሰማችሁት ነው። እኔ ምናልባት በክብር ነው ሀብታሙ አያሌው ምንለው እንጂ የሌባ ልጅ ወይ የለማይ ልጅ እንደው ሶሪ ለቃሉ ግን እንደነዚህ አይነት ሰዎች እንደዚህ ካልተባሉ የማይማሩ ሰዎች ስለሆኑ አርበኛ ሄኖክንና አርበኛ አስረስን ያላቸውን ነገር ሰምታችኋል። ቀጠናዊ ፖለቲካ እንዴት መስራት እንዳለባቸው እነሱ እንኳን በእርግጥ አልጠቀሱም። እሱ አሁን እዚህ ቪዲዮ ላይ የተናገረውን ሰምታችሁታል። አሁን ደግሞ ቀጥሎ የሚናገረውን ነገር ስሙ በደንብ። አየህ፣ የፓርላማ የዛሬ ንግግር ኪፖይንቷ ትግራይ፣ ኤርትራና አማራ እየተጋደላችሁ ኑሩ የሚል ትዕዛዝ የተላለፈበት ነው። መቼ ነው የምትነቃው? ሰሜን ላይ ያለው ኃይል መቼ ነው የኦህዴድ የጨፌ ኦሮሚያ ቡድን መጫወቻ ከመሆን የምትባንነው? መቼ ነው እንደዚህ ያለው ተራ ቡድን መጫወቻ አድርጎህ እንዳይቀጥል ራስህን ከእንደዚህ አይነት ሁኔታ መታወጣው? መቼ ነው? አሁን አብይ አህመድ የሚባል ጩልሌ መጥቶ ኤርትራ፣ ትግራይና አማራ እየተዋጋህ ኑር የሚል መልእክት ነው ያስተላለፈው። ትግራይ ላይ ያለው ኤሊት መቼ ነው የምትነቃው? አማራው ላይ ያለው ኤርትራውስ መቼ ነው የሚነቃው? እንግዲህ እንደሰማችሁት ነው። እንግዲህ እና አርበኛ አስረስና እና አርበኛ ሄኖክ የሰሜን ክፍል አንድ እንሁን ፖለቲካው እንደዚህ እየሆነ ነው፣ አብይ እንዲህ እያደረገ ነው የሚል ፖለቲካ እንኳን አልሰሩም። ኢንፋክት እንደምታውቁትና የና አርበኛ አስረስ ንግግር ሰሞኑን የነበረውን ንግግር በኤቢሲ ቲቪ ላይ የነበረውን አዳምጣችኋል። በአማራ ጉዳዮች በሙሉ በምንም አይነት ሁኔታ በእንደነዚህ አይነት ቅድመ ሁኔታዎች በምንም አይነት ሁኔታ የማይደራደሩባቸው ነገሮች ሆነው ሳለ ማብራሪያ ሰጥተውበት ሳለ እና ሀብታሙ አያሌው እነሱ ሲናገሩት ትክክል፣ የኛ ወንድሞች የኛ ታጋዮች ሲናገሩት ደግሞ ስህተት የሚሆንበት ምክንያት ምንድነው? ለዛውም እንደና ሀብታሙ አያሌው ሰሜኖች እንዲህ አይነት ነገር እየመጣብን ነውና እንድንሆን የሚል ፖለቲካም አልሰሩ። ደሆል ኢትዮጵያ ግን ይሄንን አገዛዝ ለመጣል እንነሳሉ። ይሄ ፍራቻ አይደለም። do you think like ለሶስት ዓመት ድሮን የተሸከመን የሀገሪቱን ሉዓላዊት የሆነችን ሀገር መከላከያ ሰራዊት ብጥስጥሱን ያወጣ ሄኖክ አዲሴ ብጥስጥሱን ያወጣ አስረስ ማረ ዳምጤ ለእንደነዚህ አይነት ሀብታሙ አያሌው ዘመድ የለውም ጋይስ፣ የሚመክረው ቤተሰብ የለም። ድርጅት መጥቷል። እንደ ድርጅት የተወያዩበትን ነገር የግድ በእኛ ሚዲያ መጥቶ ካልሸቀልንበት፣ ኪሳችን ካልሞላ፣ እዚህ ድርጅት ውስጥ እጃችን ካልገባ እንዲህ አድርገን እንበትነዋለን የሚባል ፖለቲካ ለምንድን ነው እንደዚህ የአማራን ህዝብ የሚንቁት? ለምንድን ነው ሀብታሙ አያሌው የአማራን ህዝብ እንዲሚታገለው? እኔ አዲስ አበቤ ነኝ፣ እናትና አባቴ አዲስ አበቤ ነህ ብለህ የአማራ ብሔርተኝነትን ቢውልድ ላደርግ አልመጣሁም የሚል ዲቃላ ለምንድን ነው በአማራ ፖለቲካ ውስጥ ገብቶ እንዲፈተፍት እድል ምን ሰጠው? ለምንድን ነው? ለማንኛውም ማጠቃለያ ይሄንን ንግግሩን ትሰሙትና የራሳችሁን ፍርድ ትሰጣላችሁ። እሱን ፎሎ የምታደርጉ ሰዎች ግን አንፎሎ እያደረጋችሁ ውጡ፣ አንሰብስክራይብ እያደረጋችሁ ውጡ። ስሙት በደንብ። የአማራ ብሔርተ እንግዲህ እንዳሰማችሁትና እንዳያችሁት ነው ሀብታሙ አያሌው የሚናገረውን። እኔ የአማራ ትግል አይመለከተኝም ነው ያለ። አዲስ አበባ ነኝ፣ አዲስ አበባ ልጅ ነኝ እና አዲስ አበባ ነኝ እንጂ ስለ አማራ ትግል የሚመለከተኝ ነገር ብሎ የተናገረ ሰው ነው። ዛሬ እንደገና ተመልሶ ስለ አማራ ትግል ተቆረቆርኩ ምናምን አታባቱን ያየው እነሱ ስለ አማራ ትግል ተቆርቋሪ የሚሆን ቢላክለት ባይላክለት ምን አባቱ አገባው? እሱ ሲጀመር ምን አባቱ አገባው? ይሄ የለማይ ልጅ
እኔ ለምን ክብር እንደሰጠው አንተ ለራሱ በጣም ገርመኛል። ከምሬ ነው የምልህ። እንዴ ለእንደዚህ አይነት ሰው ለምን ክብር ትሰጣለህ? ይሄ ለማኝ ነው፣ ለማኝ ማለት ነው። በቃ እኔ ለማኝ ሀብታሙ አያሌው የምትባል ለማኝ ደከከናም ለማኝ ነህ፣ እልም ያልክ ለማኝ ነህ አንተ። አብረው እዚህ ይሰሩት የነበሩትን እኮ አባራሃል እኮ በወዲህ የተነሳ ማለት ነው። ስለዚህ አንተ የፈለግከው ካልሆነ በቃ የአማራ ትክክል አይደለም። አማራ ስላልሆንኩ እኔ የአማራ ትግል አይመለከተኝም ብለህ የተናገርክ እኮ እኔ አዲስ አበባ ተወልጄ ያደግኩ አዲስ አበባ ልጅ ነኝ ያልክ። ስለዚህ ምን አባህ ገባህ አንተ? ምን አባህ ገባህ? እኔ ሄኖክ ያቀረብከው ቪዲዮ እጅግ በጣም አከብርሃለሁ። አንተ በጣም ነው የማከብር። ትክክል ነው ያደረግከው። ግን ያንተ ስተቱ እንዴት ሳሰድበው ቀረህ? ለዚህ እኮ ክብር አያስፈልግም። ቀደም ብዬ እንደነገርኳችሁ ብዙ ነገር ያጣሁበት ትግል ነው ይሄ ትግል። ከሁሉም በላይ እኔን አምነው ማለት ነው አሁን በህይወት ያለኖችን በሙሉ አምነው ውድ ህይወታቸውን አሳልፈው የሰጡ ጀግኖቻችን ወንድሞቻችን በህይወት ያለፉ አሉ። እነሱን ቀብረን ተራምደናል። ስለዚህ እንደ ሀብታሙ አያሌው ያለው ጭቃ ክብር ሊሰጠው አይገባም። ምን አባቱ አገባው? ይለማኝ በለው። ዝም ብለህ ደፍረህ ለማኝ በለው። ለማኝ ነው በቃ ሀብታሙ አያሌው ለማኝ። እናውቀዋለን እኮ ምን እንደነበር። የአዲስ አበባ ወጣቶች ሊቀመንበር እኮ ነው የነበር፣ በኢህአዲግ ማለት ነው። በኢህአዲግ መጨረሻ አስሮ ሲቀጠቅጠው እኮ ነው ትቶት ሄደ እንጂ እኮ ዋና ኢህአዲግ እኮ መሆኑን እኮ እናውቃለን። እሱ ይጥምብ የጠነባ የሸተተ ግማታም ነው ሀብታሙ አያሌው። በሰው ህይወት የሚቀልድ ሌባ ማሽ ለነ ኮሎኔል ፈንታውን ሲያስቀብጥ የነበረ ድውያን እኮ ነው። ለነ ማስረሻ ሰጣርጌ ያን ያህል ክብር ሲሰጥ የነበረ ይለማኝ። አይመለከትም በቃ አንተ ስራ አማራ ትግል ቀደም ድሮ እኮ ነው አይመለከተኝም። ምን አባል ታርግ መጣሁን? ማን አባ ፈልጋ አንተ እዚህ አንተ ከካም ድውያን ምናፈር በበላ